የገዛ ልጇን የጣለችው እናት ፍርድ ቤት ቀረበች። እጅግ በጣም የሚያሳዝን ክስተት በአዲስ አበባ ተፈጥሯል። እናት በቅዱስ ጳውሎስ ሆስፒታል ጤነኛ ልጅ በሰላም ትገላገላለች። ሐኪሞችም በተቻላቸው አቅም ሲረዷት ነበር። ታዲያ ሳይጠበቅ አንድ ነገር ተፈጠረ። ክስተቱ ታካሚውንና ሐኪሞችን ያስደነገጠ ነበር። እናት ድንገት ባልታወቀ ምክንያት ከሆስፒታሉ ተሰወረች። በወቅቱ ብትፈለግም ፈጽሞ ልትገኝ አልቻለችም። ሕፃኑ ግን ቦታው ላይ ተኝቶ ነበር። በመጨረሻም የተፈራው ነገር ደረሰ። እናት ልጇን ትታው መጥፋቷ ተረጋገጠ። ለመሆኑ ሰው የገዛ ልጁን ጨክኖ እንዴት ሊጥል ይችላል? በወቅቱ ይህ የብዙዎች ጥያቄ ነበር። ግለሰቧ ሳምራዊት ሀብቴ ትባላለች። ስለተፈጠረው ጉዳይ ሆስፒታሉ ለጉለሌ ፖሊስ ያሳውቃል። ፖሊስም የደረሰውን መረጃ መነሻ በማድረግ ግለሰቧን ለመያዝ የክትትል ስራውን አጠናክሮ ቀጠለ። ተጠርጣሪዋ የ6 ቀን የሆነው ወንድ ልጅ ወላ ከአቅሜ በላይ ነው ማሳደግ አልችልም በማለት ቅዱስ ጳውሎስ ሆስፒታል ውስጥ ወላዶች ወይም አራሶች የሞሉበት አልጋ ላይ ጥላ በመሄዷ ይህንን ህፃን ልጅ ጥላ በመጥፋቷ ተሰውራለች። የሆስፒታሉ ሰራተኞች የሆኑ ህፃኑ ይዞ ወደ ክፍላችን ወደ ጉለሌ ፖሊስ መምሪያ በማምጣት ካመጡ በኋላ እኛ ህፃኑ ተረክበን ወደ ክበበ ፀሐይ በማስገባት ተጠርጣሪዋ በ6ኛው ቀን አልቻልኩም፣ ህፃነኝ፣ ልጄ ናፈቀኝ በማለት ወደ መጀመሪያ ጊዜ በ22 በጣለችው አልጋ ላይ በመምጣት ከመጣች በኋላ እነዚህ ያሉት ነርሶች ስትጠይቅ እነሱ አያይዞ ወደ ክፍላችን በማምጣት ተጠርጣሪው ቀደም ሲል በወሎ መጣል ወይም በሰው ህይወት ላይ አደጋ ማጋለጥ ወንጀል በሚል ክስ የተመሰረተው በተጠረጠረችበት ቃል ሰጥታ ከሰጠች በኋላ ለክፍሉ አቃቤ ሕግ አቅርበን ክስ እንዲመሰረት ተደርጓል። የተከሳሽ ሰላማዊት ሀብቴን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ወንጀል ችሎት በ2 ዓመት እስራት እንድትቀጣ ወስኖባታል። ወላጆች መሰል ድርጊቶችን ለመፈጸም ከመወሰናቸው በፊት ቆም ብለው እንዲያስቡና ሌሎች ሰዎችንም እንዲያማክሩ ፖሊስ ጥብቅ ማሳሰቢያ ሰጥቷል። ከአቅማቸው በላይ ቢሆን እንኳን በወረዳው በተለያዩ ያሉ የሴቶች ጉዳይ ማማከር ይችላሉ። ከሚጥሉ ወሎ እንደዚህ ሲጥሉ ግን የወንጀል ህጉ ቢያንስ ከ3 ዓመት ከ5 ወር ከ4 ዓመት እስራት እንደሚያስቀጣ ይህንን ለሌሎች ግንዛቤ እንዲወስዱ ወንጀል እንደሆነ መግለጽ እፈልጋለሁ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አስፈላጊ የሆኑ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።